ጥበቡ የምድረ በዳው እረኛ የዶክተር ጥበቡ ኃይለ ሥላሴ የሕይወትና የአገልግሎት ታሪክ በሊሻን አጎናፍር። ኤዲተር ወንድዬ አሊ። ጥበቡ የምድረ በዳው እረኛ ክፍል 1። ይህ ታሪክ የአንድ ሰው ወይንም የአንድ ቤተሰብ ታሪክ ብቻ አይደለም፣ የእግዚአብሔር ሕዝብና የዓለም አቀፍ የክርስቶስ ኢየሱስ ቤተክርስቲያንም ታሪክ ጭምር እንጂ። መግቢያ። ባለፈው ጊዜ አንድ ሰው በብዙ ሰዎች ዘንድ የመነጋገሪያ ርዕስ ሆኖ ከረመ። በሚያውቁት በማያውቁትም ዘንድ ተሰምቶና ተነግሮ የማይጠገብ እውነተኛ ታሪክ ሰርቶ አምላኩን እግዚአብሔርን አክብሮና አስከብሮ አለፈ። የታሪኩ ባለቤት ራሱ እግዚአብሔር ነው። የሚታዘዝለት አግኝቶ ደካማውን ሰው ባለ ታሪክ አደረገው እንጂ። ጌታ ኢየሱስ ክርስቶስን የሕይወቱ መሪ አድርጎ መከተል ከጀመረበት ከወጣትነት ጊዜው አንስቶ የሚያውቁት ጓደኞቹ የእምነት ሰው፣ የፍቅር ሰው፣ የጸሎት ሰው፣ የእግዚአብሔር ሰው ወዘተ ይሉታል። በሶማሊያ ምድር 11 ዓመታት በፈጀ የምርኮኝነት ዘመን አብረውት የነበሩ በሺዎች የሚቆጠሩ ሰዎች ደግሞ ስለ ማንነቱ ሲናገሩ የክርስትናን ጉልበትና የክርስቶስን ፍቅር በተግባር ያሳየን፣ በእውነት የእግዚአብሔር ሰውነቱ በደማቅ ቀለም የጻፈብን ሕያዋን ምስክሮቹ ነን ይሉታል። የሥራ ጓደኞቹ ይመሰክሩለታል እንዲህ ሲሉ፣ በከፍተኛ ኃላፊነት በተዘዋወረባቸው በተለያዩ ሀገር ሕዝቦች መካከል ዓለም አቀፍ አስተዋጽኦ ያበረከተ፣ አገሩን ያኮራ ዲፕሎማት፣ ትጉና ምስጉን ሠራተኛ። ከአብራኩ የተገኙ ልጆቹ ደግሞ የጌታ ክርስቶስን ፍቅር ነጸብራቅ በሕይወት ምሳሌነቱ በውስጣችን ቀርጾ ያለፈ፣ በክርስትና ሕይወታችን በዘመናችን ሁሉ የሚያስፈልገንን ትምህርት ያስተማረን፣ በሙሉ የአባትነት ፍቅርና መሥዋዕትነት ያሳደገን አባታችን ይሉታል። ይህ ሰው የ37 ዓመታት የትዳር ጓደኛዬ፣ የልጆቼ አባት፣ ከላይ የተባለውን ሁሉ እጥፍ ድርብ አድርጌ ሳስተጋባለት ውዬ ባድር ደስ የሚለኝ እጅግ የማፈቅረውና የማከብረው ባለቤቴ ጥበቡ ኃይለ ሥላሴ ነው። የዚህ መጽሐፍ ዋና ዓላማ ታላቁ እግዚአብሔር በአንድ ሰው ሕይወት ብሎም በአንድ ቤተሰብ ውስጥ ሲገባ ሊሰራ ስለሚችለውና ስለሚያስችለው አስደናቂና መለኮታዊ ታሪክ ለማውሳት ነው። ታሪክ ሰርቶ ሰውን ባለ ታሪክ ስለሚያደርገው ስለ ፈጣሪ ኩሉ ዓለም ለመናገር ነው። ከ1 ዓመት ከ4 ወር በፊት አንድ የምንወደው ወንድማችን ከኢትዮጵያ እኛ ወደ ምንኖርበት አሜሪካ መጥቶ ሳለ ቀደም ሲል ባለቤቴ በገጠመው የጤንነት መታወክ ያሳለፍነውን ውጣ ውረድ፣ ጌታ እግዚአብሔር የሚያደረገልንን ታላቅ ምሕረትና ቸርነት ከባለቤቴ ጋር ሆነን አጫወት ነው። ያ ወንድማችንም ይህን ታሪክ ለምን በመጽሐፍ አትጽፊው፣ ለብዙዎች በረከትና መጽናናት ይሆን ነበር በማለት የልቡን ሐሳብ ሰነዘረልኝ። ባለቤቴ ቀበል አደረገና ይገርማል፣ እሷ እኮ መጽሐፍ ጀምራለች፣ ጊዜ አታ ነው እንጂ አሁን ጌታ ሲፈውሰኝ 1 ዓመት ሳባቲካል ወይንም እረፍት ትወስድና ያኔ ትጨርሰዋለች ሲል መለሰለት። ወንድማችን በባለቤቴ አነጋገር ልቡ ተነካ። ፈጥኖም ተንበርክኮ በጌታ ፊት እንዲህ ሲል ጸለየ። አሜን ጌታ ሆይ፣ ከወንድሜ እምነት ጋር አስማማለሁ። አንተ ፈውሰውና እህቴም ይህንን መጽሐፍ ለአንተ ክብር ትጻፈው። ባለቤቴ ይህንን በተናገረ በ4ኛ ወሩ ሕመምና ስቃይ ወደሌለበት የማይገመት ሰላም፣ ደስታና እረፍት ወደ ሞላበት ወደ ዘላለም ቤቱ ተሻገረ። የተናገረው ምስጢር አዘል ትንቢት መሆኑን አላወቅኩም እንጂ እሱ ሄዶ እኔ በምድር ላይ ቀርቼ ይህ ታሪክ ባለቤቴ እንዳለው በ1 ዓመት ጊዜ ውስጥ ሊደርስ መቻሉን ሳስብ እደነቃለሁ። በዚህ መጽሐፍ ውስጥ የምታነቡት ታሪክ እውነተኛ ታሪክ ነው። ታሪኩ በአንድ አስደናቂ ሰው ብሎም በቤተሰቡ ሕይወት የተፈጸመ የቅርብ ጊዜ ታሪክ ነው። እኔና ባለቤቴ ተወልደን ባደግንባት በአገራችንም ሆነ በውጭ ሀገር በኖርንባቸው ስፍራዎች በሺዎች በሚቆጠሩ በሚያውቁን ሰዎች መካከል በእርግጥም የተፈጸመ ታሪክ ነው። የመጨረሻ ልጃችን ትደነቅ ጥበቡ
እርሷ ከመወለዷ በፊት የተፈጸመውን ታሪካችንን ስትሰማ እውነት ይሄ ሁሉ ነገር በቤተሰባችን በዚህ ምድር ላይ ተፈጽሟልን ትለናለች። እሷ ካደገችበትና ከኖረችበት ልዩ ስለሆነና ታሪኩም እጹብ ድንቅ ስለሚሆንባት አሁን እኔ የተወለድኩት እዚህ ቤተሰብ ውስጥ ነው ብላም ትገረማለች። እሷን ያስደነቃትን ያህል በቤተሰባችን የሆነውን ለአንዳንድ ጓደኞቿ ስታወራላቸው ከሆነ ፊልም ላይ ስላየነው ልብ ወለድ ታሪክ የተረክንላት እንጂ በእውን የተፈጸመ አይመስላቸውም። ታሪኩ በከፊል 1990 እንደ አውሮፓውያን አቆጣጠር በርገር ቲዮርሰን በተሰኘ ስዊድናዊ ደራሲ ለመጀመሪያ ጊዜ በስዊድን ቋንቋ ተጽፏል። በእንግሊዘኛ ተተርጉሞ አልወጣም እንጂ በኖርጂያን፣ በፊኒሽ፣ በዴኒሽና በፈረንሳይ የበርገር ቲዮርሰን መጽሐፍ ተተርጉሞ ወጥቷል። የ11ዱን ዓመት ታሪካችንን በሚመለከት እኔና ባለቤቴ 3 ሳምንታት ያህል በየካቲት ወር 1989 እንደ አውሮፓውያን አቆጣጠር ናይሮቢ ኬንያ ከደራሲው ጋር ታሪካችንን እንዴት እንዳስመዘገብነው አስታውሳለሁ። በርገር ቲዮርሰን በመጽሐፉ ካስነበባቸው የ11ዱ ዓመታት ትውስታዎች የማይተናነስ ሌላ መጽሐፍ የሚወጣው ታሪክ በሕይወታችን አሳልፈናል። ይህ የኔ ዝግጅት የፊቱንም የኋላውንም አመጣጥኖ ለመተረክ ይሞክራል። መጽሐፉ በ1969 ዓ.ም ሶማሊያ ኢትዮጵያን በወረረችበትና በከፈተችው ጦርነት ሳቢያ በኦጋዴን ይኖር የነበረ በብዙ ሺህ የሚቆጠር ነዋሪ ሕዝብ ግፍ የተቀበለበትን የተሰዋበትንና የተከታዮቹን 11 ዓመታት ጎፍናኝ ክስተቶች በሰፊው ይዳሰሳል። ይህ ምን ማለት ነው? ባጭሩ በተአምር ከእልቂት ተርፎ በአካባቢው በሕይወት የተገኘው ሲቪል ሕዝብ ጦር መሳሪያ ታጥቆ ያልተዋጋው ዜጋ ሁሉ ለሞት እንደሚነዳ በግ በምርኮ ወደ ሶማሊያ የተነዳበት ታሪክ ነው። በከባድ የባርነት ቀንበር ስር ለ11 ዓመታት በሚስጥር በተያዘ ስቃይና ግፍ ሰማይ ምድሩ ስለተዘጋበት ሕዝብ የሚተርክ አሳዛኝ ታሪክ ነው። ለምርኮ ከተዳረጉት ወገኖቹ መሃል አንዱ የነበረውና የዚያ ሕዝብ የመከራ ጽዋ ተካፋይ የሆነው የባለቤቴ የጥበቡ ኃይለ ሥላሴ ታሪክ ነው። ደግሞም የሕዝቤና የአገሬ ታሪክ ነው። የለጋ ትዳሬም በር አንኳኩቶ ከባለቤቴ ለ11 አስጨናቂ ዓመታት የለየኝ የኔ ታሪክ ነው። የልጆቼና በተመሳሳይ የሕይወት ነውጥ ያለፉ የአገሬ ልጆች ሁሉ ታሪክ ነው። የሶማሌውም ሆነ የቀሪው ታሪክ ዋና ምንጭ እኛው ነን፣ ሕይወታችን ነው። በሕይወታችን የመጡልንም የመጡብንም የመኖር ዓላባዎች ናቸው። መጀመሪያም ለስዊድናዊ ደራሲ የጽሑፍ ግባት ስንል፣ ኋላ ደግሞ እኔው እጽፈው ዘንድ ቀን ስጠብቅለት ለነበረው ለዚህ መጽሐፍ ስንል ከባለቤቴ ጋር ያሰባሰብናቸው ማስታወሻዎችና ሰነዶች ናቸው። በዓመታቱ መካከል ሊዘነጉ የሚችሉትን ክፍለ ታሪኮች በሚገባ ልተርካቸው ያስቻለኝ ያኔ በትኩሱ ያደረግነው ቅድመ ዝግጅት ነው። መጽሐፉን በ5 አበይት ክፍሎች አዋቅሬዋለሁ። ጥበቡ፣ የጥበቡ ጥበብ፣ የምድረ በዳው እረኛ፣ የጥበቡ ምሪት እና የጥበቡ ሌጋሲ። ታሪኩ የተፈጸመው በውጭ ሀገርና በአገር ቤት ነው። ስለሆነም የዘመን አቆጣጠሩን ስሌት ላለማጣረስ ስል በውጭው ሀገር ለተፈጸመው ታሪክ በሙሉ የተጠቀምኩት የአውሮፓውያኑን አቆጣጠር ነው። ወራቶቹንም የጻፍኩት በእንግሊዘኛው በሚጠሩበት ስያሜያቸው ነው። ለምሳሌ ጁላይ 24 1977። በሀገራችን ውስጥ ለተፈጸመው ታሪክ ደግሞ የሀገራችንን ወራትና ስም እንዲሁም ዓመተ ምሕረት የሚለውን አጻጻፍ ተጠቅሜያለሁ። ለምን ይህንን መጽሐፍ እስከ ዛሬ አዘገየሽው? በተለይ በሶማሊያ የተፈጸመው ታሪክ ብዙ አልቆየም ወይ ያሉኝ ብዙዎች ነበሩ። መልሱ እውነት ነው፣ ዘግይቷል፣ ቆይቷል ነው። የስዊድኑ ደራሲ ታሪኩን በስካንዲቪያን ቋንቋዎች ካተማቸው በኋላ እኔም በአማርኛችን ልጽፈው ካሰብኩ ከጀመርኩ ቆይቻለሁ። በመሃል ግን ብዙ ጊዜ እየቸገረኝ አቋርጫለሁ። ችግሬ ሌላ አልነበረም። በታሪኩ ውስጥ ግልጽና አስገራሚ የእግዚአብሔርን ሕልውና ስለማይ ቋንቋ ያጥረኝና አቆመዋለሁ። ይሄ በሰው ቋንቋ እንዴት ይተረካል ጌታ ሆይ? ደግሞስ እንደ ማንኛውም ጽሑፍ እንዴት ወጣ ገባ እያልኩኝ እጽፋለሁ? በጾም በጸሎት በፊትህ በሰከነ ልብና መንፈስ ካልሆነ እንዴት
ላደርገው አልችልም ብዬ ብዙ ጊዜ እየጀመርኩት እችዋለሁ። ይህ የትልቁ የእግዚአብሔር ታሪክ ስለሆነ አንባቢዎቼም በዚህ መልኩ እንድትረዱልኝ ጸሎቴ ነው። ሌላው ምክንያት ባለቤቴ ስለ ጌታ ውለታ እንጂ ስለ እርሱ ብዙ እንዲነገር የሚፈልግ ሰው አልነበረምና እርሱ በሌለበት እንዲነገር እግዚአብሔር የቀጠረው ጊዜ አሁን ባለቤቴ ካለፈ በኋላ ስለሆነም እንደሆነ በሚገባ ተረድቻለሁ። በሶስተኛ ደረጃ በዚህ ሰውና በቤተሰቡ እግዚአብሔር አምላክ ሰርቶ ማሳየት የፈለገውን አድማሱ እየሰፋ የቀጠለውን ታሪክ ወደሚቀጥለው ትውልድ ማሻገሪያው ምዕራፍ ላይ ሲደርስ እንዲጻፍ እግዚአብሔር ስለወደደ ነው ብዬም አምናለሁ። አራተኛው ምክንያት እግዚአብሔር አምላክ እኔን ሴት ባሪያውን ከደረሰብኝ ጊዜያዊ ሐዘን ይልቅ በቤቴና በሕይወቴ በዚህም ታላቅ የእግዚአብሔር ሰው ውስጥ ወደ ተደረገው መለኮታዊ ሥራ ዞር እንድል ለትውልድ ተሻጋሪ ታሪክ ብዕሬ እንዳነሳው ስላደረገ ነው ብዬ አስባለሁ። እነሆ 2 አስርት ዓመታት ያህል ወደ ኋላና ወደፊት ይዟችሁ የሚጓዘውን ይህንን መጽሐፍ ይዤላችሁ የሚቀርበው በትህትና ነው። እስከ ምዕራፉ መጨረሻ በሐሳብ አብረን እንደምንጓዝ ተስፋ አደርጋለሁ። ከሁሉም በላይ ይህ ሙከራዬ ለተለየና ለተሻለ የሕይወት ዋጋ መረዳት እንዲሁም ለከበረ ድምዳሜ ያነቃቃችሁ ዘንድ ጸልያለሁ። መልካም ንባብ። ሊሻን አጎናፍር፣ አሜሪካ 2005 ዓ.ም። የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪህን አስብ። ደስ አያሰኙም የምትላቸውም ዓመታት ሳይደርሱ አፈርም ወደ ነበረበት ምድር ሳይመለስ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪህን አስብ። መዝሙር 12:1-7። ጥበቡ ክፍል 1። የሌሊቶች ሌሊት ኦገስት 20 2012 የኒውድ አሜሪካ ውስጥ ዴንቨር ኮሎራዶ ሆስፒታል ከገባ ዛሬ ልክ 1 ሳምንት ሆኖታል። ባለፉት 5 ዓመታት የእምነትና የተስፋ ተጋድሏችን ጌታ እግዚአብሔር በድንቅ እየረዳን ሆስፒታል በገባባቸው ጊዜያት ሁሉ ተሽሎት በሕይወትና በጥንካሬ ከሆስፒታል እንደወጣባቸው ጊዜያት ያሁኑ አልሆነም እንጂ ከመሻሻል ይልቅ እያሽቆለቆለ የመጣውን የውዴን ሁኔታ መቀበል አልቻልንም። እኔም ሆንኩ ልጆቻችን ሞት ከጥበቡ ይለየን ዘንድ ፈጽሞ አልተዘጋጀንም። ግራ መጋባታችን ሐኪሞቹንም ግራ አጋባቸው። ኦገስት 24 2012 ዕለተ ዓርብ ከማለዳው እስከ ምሽቱ ነገሮችን ለመቀበል በሕይወቴ ከተቸገርኩባቸው ቀናት መካከል ዋናውና አንዱ ሆኖ ዋለ። ለልጆቻችንም እንዲሁ ቀኑ ክፉ ሆነ። ሁለቱ ትልልቅ ልጆቻችን እምነትና ረቂቅ የዋሉት ሆስፒታል ነው። የመጨረሻ ልጃችን ትደነቅ የ4ኛ ዓመት ትምህርቷን ከ2 ቀን በፊት ስለጀመረች በዚህ ሰዓት ያለችው ሪጅስ ዩኒቨርሲቲ ካምፓስ ነው። ምሽቱ ላይ ግን ትመጣለች። ትልቋ ልጃችን እምነት ከኔና ከታናሽ እህቴ ከስንዱ ጋር ተደርባ 3ኛ ሆና አብራን አደረች። ውዴ ግን አሁንም በማይነቃበት እንቅልፍ ውስጥ ነው። አንዳንድ አልፎ አልፎ ከሚያሰማው ድምጽ በስተቀር ነርሶች የሚያደርጉለትን እንክብካቤና ተራቸውን እየጠበቁ የሚሰጡትን መድኃኒቶች ለመቀጠል ይገባሉ። ሶስታችን እርስ በርስ ብዙ አልተነጋገርንም። እንባዬ ድቅን ስለሚል እምነትና ስንዱ እየገፋ ስለመጣው ሁኔታ ልብ ለልብ ከመተዋወቃቸው አልፈው መወያየትም ጀምረዋል። መነጋገር የቸገራቸው ከኔ ጋር እንደሆነ ገብቶኛል። በየልባችን የጭንቅና እንደ ቤተሰብ የመጣብንን የዚህን ሁኔታ ፍጻሜ ላለማሰብ በውስጣችን ስንታገል አደርን። ተፈጥሯዊ ሂደቱን ጠብቆ ያ ሌሊት ነጋ። ጌታዬና አምላኬ በምህረቱና በርህራሄው በሕይወት ዘመን የገጠሙኝን ከባባድ ሌሊቶች አንግቶልኛል። አስጨናቂ የሕይወት ወቅቶችን አሳልፎኛል። ይህንንም ክፉ ሌሊትና ወቅት ያነጋልኛል፣ ያሳልፍኛል ብዬ ከማመን መድከም አልፈለኩም። የዛሬ 5 ዓመት ገጥሞኝ ወደ ነበረው የሌሊቶች ሌሊት ወዳልኩት በአምላኬ ጉልበት ግን እዚህ ወደ ደረስኩበት የሕይወቴ ወቅት
በሐሳቤ ነጎድኩ። ፈቃዳችሁ ቢሆን እስቲ ያንን ሌሊት እናንተንም ላስጎበኛችሁ። መልካም፣ አብረን በሐሳብ እንጓዝ። ኦገስት 19 2007 እኩለ ሌሊት አልፏል። እሁድ ለሰኞ አጥቢያ። አይኖቼን እንቅልፍ የከለከላቸው አንድ ሐሳብ ገብቶኝ መኝታዬ ላይ ያገላብጠኛል። ሰዓቴን መለስ ቀለስ እያልኩ ያለው አሜሪካ ውስጥ ዴንቨር ኮሎራዶ ትልቋ ልጃችን እምነትና ባለቤቷ ዮናስ በመጀመሪያ ልጃቸው በኖሃ የተባረኩበት ወይም የወለዱበትና እንደ ቤተሰብ ባለማዕረግ ያደረገን አምላካችንን ስናመሰግነው የከረምንበት ጊዜ ነው። ሌላ ደግሞ የሁለተኛዋ ልጃችን የረቂቅን ከባድና ያልተጠበቀ ኦፕራሲዮን በሚገርም የጌታ ትድግና በደህና ተሻግረ ነው ቤተሰባችን በትልቅ ምስጋና የከረመበት ወቅትም ነበር። ረቂቅና ባለቤቷ ዳዊት ደግሞ ልዑልና መዝሙረ በተሰኙ ወንዶች ልጆች ተባርከው ስለነበር በዚያ ሰዓት ከአዲሱ ሕፃን ኖሃ ጋር 3 የልጅ ልጆች አቅፈን ለመሳም ጌታ አብቅቶናል። የድንቅ ሥራው መታሰቢያ አድርጎ በመጨረሻ የሰጠን ትደነቅ ጥበቡ ብለን ስም ያወጣንላት እጅግ የምንወዳት ልጃችንም ለበጋው እረፍት ትምህርት ቤቷ ስለተዘጋ ያለችው እዚሁ ዴንቨር ከኔ ጋራ ነው። እንቅልፍ ባጣውበት በዚህ ሌሊት አጠገቤ የሌለው ውድ ባለቤት የጥበቡ ኃይለ ሥላሴ ነው። ከልጆቻችንና በጌታ ከሆኑ ወገኖቻችን ጋር ዴንቨር ባለፉት 4 ሳምንታት የበረከት ያምልኮና እርስ በርስ የመጽናናት ጊዜ አሳልፈናል። አሁን ከእስራኤል ወደ አሜሪካ የመጣንበት እረፍታችንን ማብቂያ ላይ ነን። ከተባበሩት መንግስታት ዓለም አቀፍ የሕፃናት እርዳታ ድርጅት ዩኒሴፍ በተሰጠው የሥራ ኃላፊነት ምክንያት እኔና ጥበቡ ከልጃችን ከትደነቅ ጋር ኢየሩሳሌም ከተማ መኖር ከጀመርን 4 ዓመት ሆኖናል። ከአሜሪካው እረፍታችን ወደ እስራኤል ከመመለሳችን በፊት ጥበቡ የሚሳተፍበት ከፍተኛ የተባበሩት መንግስታት ስብሰባ ካናዳ ውስጥ ለ1 ሳምንት ይካሄድ ነበር። ኪንግስተን በምትባል ከተማ ኦገስት 20 ቀን 2007 የሚጀምር። በሥራ ምክንያት ከሀገር በሚዘዋወርበት ጊዜ ሁሉ ጥበቡ በዚያ ያሉ ቅዱሳንን አግኝቶ ህብረት ማድረግ፣ በተከፈተለትን በር ሁሉ ማገልገልም ሆነ መገልገል ይወዳል። ስለዚህም የካናዳውን ስብሰባ መስሪያ ቤቱ ሲያቅድ፣ ጥበቡ ደግሞ ቶሮንቶ ከመጋቢ ዘካርያስ ጋር ተደዋውሎ አቅደዋል። ከአውሮፕላን እንደወረደ ወንድም ዘካርያስ በቀጥታ ወገኖች ተሰብስበው ወደሚጠብቁት የኢትዮጵያ ወንጌላዊት ቤተክርስቲያን ወስዶት የቀዳሚውን አገልግሎት ሰጥቷል። መድረክ ላይ ከወጣ በኋላ ጥበቡ ለመስበክ የተዘጋጀበትን ርዕስ መንፈስ ቅዱስ አስለውጦት የዕለቱን መልእክት እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን በሚለው ሮሜ 8:28 ላይ በተጠቀሰው ምንባብ ተመርኩዞ ይሰብካል። ጌታ ክፉ የሆኑ ሁኔታዎችን ሁሉ ለልጆቹ እንዴት ለበጎ እንዲለወጥ እንደሚያደርግ ከሕይወቱ ምስክርነት እያገናዘበ ከብዙዎች ልብ በማይጠፋ መንገድ ያቀርባል። በሕይወቴ ጣልቃ እየገባ መንገዴን አቀና የሚለውንም መዝሙር በጋለ መንፈስ አዘመረ። ለጉባኤውም ታላቅ የበረከት ቀን ሆነላቸው። ያንን ቅዳሜ አገልግሎቱን እንደጨረሰ ከመጋቢ ዘካርያስና ከሌሎች ወገኖች ጋር ሆነው ራት እየበሉ ስልክ ደውሎ ስለነበረው የበረከት ጊዜ አካፈለኝ። አመሻሽቶም ተጨማሪ የጸሎት ጊዜ ለማድረግ ተስማምተው ከነ መጋቢ ዘካርያስ ጋር ለማደር እንዳቀደ ነገረኝ። ከምሽቱ ወደ 4 ሰዓት ተኩል ለሁለተኛ ጊዜ ደውሎ እሁድ ጠዋት የኪንግስተኑን በረራ እንደሚያደርግና እዚያ እንደደረሰ የሚያርፍበትን ሆቴልና ዝርዝሩን በስልክ ሊነግረኝ ተስማምተናል። ኦገስት 19 እሁድ ጠዋት ዴንቨር የኢትዮጵያ ኢቫንጀሊካል ቤተክርስቲያን በማለዳው የጸሎት ጊዜ ልዩ የጌታ መገኘት የመንፈስ ቅዱስም የማጽናናት ኃይል ይሰማኛል።
በተለያዩ ርዕሶች ኃይለኛ ጸሎት በጉባኤው ተካሂዷል። በአምልኮ ክፍል ጊዜ በፓስተር እንደሻው የመጣው ቃል ከኢሳይያስ 43 እስከ 18 ነበር። እግዚአብሔር እንዲህ ይላል፣ የፊተኛውን ነገር አታስተውሉ፣ የጥንቱንም ነገር አታስቡ። እነሆ አዲስን ነገር አደርጋለሁ፣ እርሱም አሁን ይበቅላል። በምድረ በዳ መንገድን በበረሃም ወንዞችን አደርጋለሁ። ጌታ እግዚአብሔር በዚህ ቃልና በመጣው መልእክት አማካኝነት ብዙ ለልቤ ተናግሮኛል። በእኔና በጥበቡ ሕይወት ባለፉት ዓመታት ጌታ ያደረገውን ለክብሩ ምስክር አድርጎ በየደረስንበት ስንናገር በዚያው ሌሊት ፈጥኜ በጸሎት አብረውን ሊቆሙ ወደሚችሉ ወገኖች ሁሉ ደወልኩ። እንዲሁም እስራኤል ለሚገኙ የተባበሩት መንግስታት ዓለም አቀፍ የሕፃናት እርዳታ ድርጅት መስሪያ ቤት ባልደረቦቹ አሳወቅኳቸው። ከኢየሩሳሌም አንስቶ ኒውዮርክ እስከሚገኘው ዋና መስሪያ ቤት ፈጣን እንቅስቃሴ ተጀመረ። ለሥራ ጉዳይ በውጭ ሀገር እያለ ይህ ስለደረሰበት መስሪያ ቤቱ ላንቺና ለትደነቅ ቶሮንቶ የሚያደርሳችሁ ትኬትና ቪዛ ያዘጋጃልና በአስቸኳይ ባጠገቡ ለመሆን ተዘጋጁ የሚል መልእክት ላኩልኝ። በእውነቱ ደነቀኝ። ቀኑን ሙሉ ልቤን ሞልቶት የዋለውን በምድረ በዳ መንገድን በበረሃም ወንዞችን አደርጋለሁ የሚለውን የጌታን ቃል አሰብኩ። በብዙ መለኪያዎች ቶሮንቶ ለኛ ምድረ በዳ በረሃም ነው። ባይተዋር ነን። ከመኖሪያ ቤታችን በብዙ ሺህ ማይልስ ይርቃል። ነገር ግን ብቻውን በምድረ በዳ ገጥመዋለሁ ብሎ ሰይጣን ያቀደውን እቅድ ጌታ ከንቱ አድርጎበት በ2 ቀን ጊዜ ውስጥ የካናዳው በር ተከፈተ። የካናዳው የቪዛ ቢሮ አሜሪካ ውስጥ ከሚገኝባቸው ከተማ አንዱ ዲትሮይ በመሆኑ ልጃችንን ትደነቅን ይዤ ከዴንቨር ወደ ዲትሮይት በረርኩ። እህቴ ስንዱና ባለቤቷ ዶክተር መጋቢ ጥበቡ ከሚኖሩባት ከተማ ማለት ነው። ስንዱ አሁን ወደ ዲትሮይት እየነዳች ተመልሳለች። ባለቤቷ ግን ከነ መጋቢ ዘካሪያስ ጋር ዳዲ አጠገብ ለመሆን ቶሮንቶ ቀርተዋል። በስልክ ካወራነው ሌላ እህቴን እንዳገኘኋት በዓይኗ ያየችውን የዳዲን ሁኔታ ነግራኛለች። ምሽቱን እህቴ ቤት አብረውን ለመጸለይ ለተሰባሰቡት ወገኖች በእምነትና በእውነት በልቤ ሞልቶ የተረፈውን በዚህ አስጨናቂ ነውጥ ውስጥ መልህቅ የሆነኝን ቃል ትንቢተ ኢሳይያስ ምዕራፍ 43 ቁጥር 18 ምንባብን ያካፈልኳቸው። በምድረ በዳ መንገድን በበረሃም ወንዞችን አደርጋለሁ የሚለውን ሁሉም ይህንን ቃል አስቀድሞ በልቤ ያስቀመጠና ቀድሞ የተጠነቀቀልኝን በውስጤም እምነትና መጽናናት የሆነልኝን ጌታን አመሰገኑት። ቀናት የሚፈጀው የካናዳው ቪዛ በአንዲት ቀን ውስጥ ተጠናቀቀ። ለከፍተኛ የተባበሩት መንግስታት ድርጅት ስብሰባ ወደ ካናዳ የሄደው የሥራ ባልደረባችን በድንገትና በጠና ታሞ ቶሮንቶ ማውንት ሳይናይ ሆስፒታል ስለገባ ባለቤቱና ልጁ በአስቸኳይ ባጠገቡ እንዲገኙ አስፈላጊውን እርዳታ ሁሉ አድርጎልን በሚል ድርጅቱ ለኤምባሲው በጻፈው ደብዳቤ ምክንያት ኒውዮርክ የሚገኘው ዋና መስሪያ ቤት ስለ ጥበቡ ጉዳይ 24 ሰዓት የሚከታተል አንድ ቡድን አቋቋመ። ወዲያውም በየትኛውም ሰዓት ልትደውይልን ትችያለሽ፣ አይዞሽ፣ ሙሉ ለሙሉ ከጎንሽ ነን ሲሉ አበሰሩኝ። ሆስፒታሉ የጥበቡን ሕይወት ለማትረፍ ለሚያደርገው ማንኛውም የሕክምና መረባረብ ከፊሽና ከምልሽ ከአሴና ከወይኒ ጋር በቴሌኮንፈረንስ አብረን ጸለይን። ስልኩን ዘግቼ በአምላኬ ፊት ተደፋው። ውዴ የኔ ጥበቡ ከቤቱና ከምናፈቅረው ቤተሰቡ ርቆ በሄደበት ጠላት አግኝቶብኝ ይሆን? ጌታዬና አምላኬ ሆይ ይህ እንዴት ሊሆን ይችላል? እንዴት ማንም በሌለበት በምድረ በዳ? ጌታ ሆይ ይህ ድንገቴ ለሞት የመጣ ነው ስል ጌታዬን በጸሎት ጠየቅኩት። እግዚአብሔር አምላክ ገና በሕይወታችን የሚፈጽማቸው ነገሮች እንዳሉና ገና ዘመንም እንደሚመጣ በግል ያምን ነበር። ለዚህም ነው ድንጋጤ የወደቀብኝና በጊዜው አንደበቴ ላይ የመጡልኝን ቃላት ሳልመርጥ ወደ ጌታዬ ጮህኩት። በዚህች የጭንቅ ሌሊት አብሬው በሌለሁበት መታወኩም ሌላው ጭንቄ ነበር። ዳሩ የኔ አጠገቡ መሆን ምን ሊፈይድለት? ሁሉን ቻዩ ጌታ አምላካችን ይድረስለት እንጂ። አሁን ባሪያህን ልትረዳው የምትችለው አምላኬና ጌታዬ አንተ ብቻ ነህ። አምናለሁ። አሁን አንተ በዚያ ነህ። በቃ
ያንተ መገኘት ብቻ አምላኬ ሆይ፣ ያንተ መገኘት ብቻ። እርሱን ነው የምፈልገው። እኔንም እርዳኝ። እዚያ አጠገቡ እዚያ እንደሆነና ጭንቁን እንድካፍለው እርዳኝ። ውዴ፣ ፍቅሬ፣ ዳድዬ ካለበት ሀገር በዚያ እንድገኝ በአስቸኳይ እርዳኝ። ድንገትም ጸጥታ ሆነው በውስጤ ነፍሴን የገጠማትን ማዕበልና ወጀብ ጸጥ የሚያደርገው የአምላኬ መገኘት በዙሪያዬ ተሰማኝ። ጸጥታው ምልክቴ ነው። የልጅነቴ አምላክና ጌታዬ ባስለመደኝ መንገድ ይረዳኝ ዘንድ ወደ እኔ መጥቷል ማለት ነው። በአይነ ህሊናዬ ያለፈው ሳምንት እሁድ ኦገስት 12 ቀን ዴንቨር ጥበቡ ያስተላለፈውን መልእክት አሰብኩ። አዎ የጉባኤውን እምነት እንዴት ከፍ ያደረገ የእምነት ቃል ነበር ከውስጥ የወጣው። አስታውሳለሁ ጥበቡ እንዲህ ያለ የጤና መናጋት ውስጥ በድንገት ከመውደቁ ከ10 ቀናት በፊት ወንድማችን መጋቢ ያሳየኸኝ በርሄ እዚያው ካናዳ ታሞ በሞትና በህይወት መካከል ሆኖ ሳለ እንዲጸልዩ ከተነገራቸው ወገኖች መካከል የመጀመሪያዎቹ እኔና ጥበቡ ነበርን። ሁኔታውን በጸሎትና በቅርብ እንከታተል ነበር። የወንድም አሳየኸኝ ባለቤት እመቤት ከካሊፎርኒያ በራ አሳየኸኝ በሚታከምበት ሆስፒታል በደረሰችበት ቀን ሐኪሙ የምነግርሽ ጥሩ ዜና የለኝም፣ ባለቤትሽ በአስጊ ሁኔታ ላይ ነው በማለት እንዴት እንዳስደነገጣት ጥበቡ ሰማ። እጅግም ውስጡ አዘነ። እንደ ባለሙያም በሐኪሙ አባባል ተቆጥቶ ድሮስ ከሰው መልካም ዜና እናገኛለን? ብናገኝ እንኳን እኛ የምናምነው የአምላካችንን ሪፖርት ነው። አምላካችን ከሞትም ያስነሳል፣ ካስፈለገም ጠላት የዘረፋቸውን የሰውነት ክፍሎች ሁሉ እንኳን ይመልሳል እያለ የተናገረውን አሰብኩ። እንዲያውም ባለፈው እሁድ መልእክቱን ከማቅረቡ በፊት ጉባኤውን እየመራ ለወንድም አሳየኸኝ ጸልዮም ነበር። በዚያ ቀን ጥበቡ ያቀረበው መልእክት በእግዚአብሔር ሁሉን ቻይነት ላይ የተመሰረተ ነበርና ብዙዎች እስከዛሬ ከልባቸው የማይጠፋ መልእክት እንደሆነ ይናገራሉ። በዚህ አገልግሎት ብቻ ሳይሆን ዘመኑን ሁሉ ጥበቡ ለእግዚአብሔር ሐሳብ የተሰጠ አገልጋይ እንደሆነ አውቃለሁ። በዚህ ምክንያት ሰይጣን ለበቀል ተሞልቶ ሲያደባ አግኝቶት ይሆን ብዬ አሰብኩ። ዲያብሎስም ብቻውን በምድረ በዳ ስገጥመው እስቲ ይታያል ማን ከዚህ የሞት ወጥመድ እንደሚያስጥለው እያለ የፎከረም መሰለኝ። እኔ ግን እግዚአብሔር ከጥበቡ ጋር በሕይወት እንደሚያገናኘን በዚህ ሁኔታ በሞት እንደማይወሰድ ተረድቼ ከተደፋሁበት ከአምላኬ ምሕረት ዙፋን ስር ተነሳው። በመንፈሴም አስተዋልኩ። ምንም አይነት እርዳታ እንዳይደረግለት ብቻውን ሆቴል ውስጥም ሊያገኘው ይችል ነበርኮ። በአየር ላይ እዚህ ወራጅ አለ በማይባልበት በአውሮፕላን ውስጥ ቢሆንስ? በዚያው ሌሊት ፈጥኜ በጸሎት አብረውን ሊቆሙ ወደሚችሉ ወገኖች ሁሉ ደወልኩ። እንዲሁም እስራኤል ለሚገኙት የተባበሩት መንግስታት ዓለም አቀፍ የሕፃናት እርዳታ ድርጅት መስሪያ ቤት ባልደረቦች አሳወቅኳቸው። ከኢየሩሳሌም አንስቶ ኒውዮርክ እስከሚገኘው ዋናው መስሪያ ቤት ፈጣን እንቅስቃሴ ተጀመረ። ለስራ ጉዳይ በውጭ ሀገር እያለ ይህ ስለደረሰበት መስሪያ ቤቱ ላንቺና ላትደነቅ ቶሮንቶ የሚያደርሳችሁ ትኬትና ቪዛ ያዘጋጃልና በአስቸኳይ በአጠገቡ ለመሆን ተዘጋጁ የሚል መልእክት ላኩልኝ። በእውነት ደነቀኝ። ቀኑን ሙሉ ልቤም ሞልቶት የዋለውን በምድረ በዳ መንገድን በበረሃም ወንዞችን አደርጋለሁ የሚለውን የጌታን ቃል አሰብኩ። በብዙ መለኪያዎች ቶሮንቶ ለኛ ምድረ በዳ በረሃም ነው። ባይተዋር ነን። ከመኖሪያ ቤታችን በብዙ ሺህ ማይልስ ይርቃል። ነገር ግን ብቻውን በምድረ በዳ ገጥመዋለሁ ብሎ ሰይጣን ያቀደውን እቅድ ጌታ ከንቱ አድርጎበት በ2 ቀን ጊዜ ውስጥ የካናዳው በር ተከፈተ። የካናዳው የቪዛ ቢሮ አሜሪካ ውስጥ ከሚገኝባቸው ከተማ አንዱ ዲትሮይት በመሆኑ ልጃችንን ትደነቅን ይዤ ከዴንቨር ወደ ዲትሮይት በረርኩ። እህቴ ስንዱና ባለቤቷ ዶክተር መጋቢ ጥበቡ ከሚኖሩባት ከተማ ማለት ነው። ስንዱ አሁን ወደ ዲትሮይት እየነዳች ተመልሳለች። ባለቤቷ ግን ከነ መጋቢ ዘካርያስ ጋር ዳዲ አጠገብ ለመሆን ቶሮንቶ ቀርቷል። በስልክ ካወራ ነው ሌላ እህቴን እንዳገኘዋት በዓይኗ ያየችውን የዳዲን ሁኔታ ነግራኛለች። ምሽቱን እህቴ ቤት አብረውን ለመጸለይ ለተሰባሰቡት ወገኖች በእምነትና በእውነት በልቤ ሞልቶ የተረፈውን ለኔ መልህቅ የሆነልኝን ቃል የኢሳይያስ 43:18 ምንባብ ነው።
ያካፈልኳቸው። በምድረ በዳ መንገድን በበረሃም ወንዞችን አደርጋለሁ የሚለውን ሁሉም ይህንን ቃል አስቀድሞ በልቤ ያስቀመጠውንና ቀድሞ የተጠነቀቀልኝን በውስጤም እምነትና መጽናናት የሆነልኝን ጌታን አመሰገኑት። ቀናት የሚፈጀው የካናዳ ቪዛ በአንዲት ቀን ውስጥ ተጠናቀቀ። ለከፍተኛ የተባበሩት መንግስታት ድርጅት ስብሰባ ወደ ካናዳ የሄደው የሥራ ባልደረባችን በድንገትና በጠና ታሞ ቶሮንቶ ማውንት ሳይናይ ሆስፒታል ስለገባ ባለቤቱና ልጁ በአስቸኳይ ባጠገቡ እንዲገኙ አስፈላጊውን እርዳታ ሁሉ አድርጉልን በሚል ድርጅቱ ለኤምባሲ በጻፈው ደብዳቤ ምክንያት ኒውዮርክ የሚገኘው ዋና መስሪያ ቤት ስለ ጥበቡ ጉዳይ 24 ሰዓት የሚከታተል አንድ ቡድን አቋቋመ። ወዲያውም በየትኛውም ሰዓት ልትደውይልን ትችያለሽ፣ አይዞሽ፣ ሙሉ ለሙሉ ከጎንሽ ነን ሲሉ አበሰሩኝ። ሆስፒታሉ የጥበቡን ሕይወት ለማትረፍ ለሚያደርገው ማንኛውም የሕክምና መረባረብ ሙሉ ኃላፊነቱን የሚረከብና ወጪውን የሚሸፍን ኢንሹራንስ ያለው ስለመሆኑም የሚያረጋግጥ ደብዳቤ ከተባበሩት መንግስታት ድርጅት በአስቸኳይ ፋክስ ተደረገ። በምድረ በዳ መንገድን በበረሃም ወንዞችን አደርጋለሁ የሚለው ትንቢታዊ ቃል በተግባር መገለጥ መጀመሩን አስተዋልኩ። ልጄን ትደነቅን ከእህቴና ከልጆቿ ጋር ትቼ ብቻዬን ወደ ቶሮንቶ ለመብረር ወሰንን። እነርሱ ትድይን ይዘው በሚቀጥለው አርብ ወደ ቶሮንቶ ይመጣሉ። ማክሰኞ ኦገስት 21 ቶሮንቶ ካናዳ በሚያደርሰኝ አውሮፕላን ውስጥ ነኝ። በምን ሁኔታ ላይ ሆኖ ይሆን የኔ ውድ ጥበቡን የማገኘው? የጠና ጉንፋን ይዞት የማያውቀው ያ የእምነት ሰው፣ ያ የእግዚአብሔር ሰው፣ ይህ እንዴት ሊሆን ይችላል? ጌታ ሆይ እያልኩ ስብሰለሰል ልቤ ሲርድ እንባዬ ሲፈስ በዘላለማዊው የእግዚአብሔር ቃል በመጽሐፍ ቅዱሳችን ኢሳይያስ 43:18 ላይ የሰፈረው ቃል በኃይል ወደ ልቤ ፈሰሰ። አዎን የኔ ጌታ፣ አንተ የተራራ አምላክ ብቻ አይደለህም፣ የምድረ በዳም አምላኬ ነህ። ባለፈው እኔና ጥበቡን እንደረዳህን ሁሉ ዛሬም ደግሞ በዚህኛው ምድረ በዳ መንገድን በረሃውም ወንዞችን ታደርጋለህ። አምናሃለሁ። የአውሮፕላኑ በረራ ረጅም አይደለም። በተለይም ዲትሮይት ለቶሮንቶ በመኪና የ4 ሰዓት መንገድ ነው። ቶሮንቶን ከዚህ በፊት በተደጋጋሚ አይቻታለሁ። ዛሬ ግን በቶሮንቶ አየር ላይ ሆኜ ወደ ታች ስመለከት እነዚያ የገዘፉ ትልልቅ ህንፃዎቿ ለዓይኔ ትናንሽ ሆነው ታየኝ፣ ገረመኝ። ውስጤም ይህን አለ፣ ይህም ፈተና እንዲሁ ነው። ዛሬ እንዲህ በቤቴ ገዝፎና ሰማይ ጠቀስ ሆኖ ሊያስፈራራኝ ፊቴ የተደነቀረውን የክፉ ኃይል ዝቅዝቅ አየዋለሁ። ከጫማዬ በታችና ትንሽም ነው አልኩኝ። ልቤ እጅግ ድፍረትና አሸናፊነት እየተሰማው ሳለ ሊቀበሉኝ ከመጡት ወገኖቼ ከነ መጋቢ ዘካርያስ ጋር ተገናኘን።